ዩቱብ ለመስራት ብለን ሀገር ብንገባ ያዋጣል ወይ? ስንትስ ይከፍላል? ስንት ወርስ ይፈጃል? ላላችሁኝ ጥያቄያችሁን ልመልስላችሁ ከች ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የጥያቄያችሁን መልስ ልመልስላችሁ ወይንም አስተያየቴን ደግሞ ልለግሳችሁ ከች ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ቪዲዮዎች እየታዩልኝ አይደለም። ስለዚህ እይታ እንዲኖረው ሼር በማድረግ ቻናላችሁ ትናንሽ የሚሆነው ሼር በማድረግ እንዲነቃቃ አድርጉልኝ ማለት ነው። ቻናሌን ከልብ አመሰግናለሁ ስለምታበረታቱኝ ሀባይቦቼ። ዛሬ እንግዲህ እስከ ዛሬ አሬት ነው ጥያቄያችን ለምን አትመልሽልንም እያሉ እህቶቼ እየጠየቁኝ ነበረ ማለት ነው። ከአንድ ሁለት ጊዜ ሶስት ጊዜ ኮሜንት እየጻፉ አልፌባቸው ይመስለኛል ማለት ነው። በጣም ይቅርታ አላለሁኝ እና ዛሬ መልስ ልሰጥበት ከች ብያለሁኝ። ስለ ዩቱብ እንግዲህ አብዛኞቻችን ድካሙን በደንብ አናገናዝበውም እና ሁላችንም ሰርተንስ እንለወጣል ወይ በዩቱብ የሚለውን ነገር ደግሞ አናስብበትም። ሆኖም ግን አንዳንድ ሰዎች ተሳክቶላቸው ቢሊየን ሆነው ወይንም በጣም ተለውጠው የፈለጉትን ነገር ተሳክቶላቸው በዩቱብ እያየናቸው ነው። መቼም የእድል ጉዳይ ነው እና ማለት ነው። ሁላችንም አረብ ሀገር ተሰደን አረብ ሀገር ያላለፈልን ስንቶቻችን ነን። ነገር ግን ድካም ብቻና ህመም አትርፈን የተመለስን ደግሞ በዛው ልክ ነን። ብዙዎቹ ደግሞ አልፎላቸው ለብዙ የተረፉ አሉ የመዳም ቅመሞች እና ብዙ ነገር አለ። ስለዚህ አዱንያ አይቻለም ለሁሉም ሰው አንድ አይደለችም። ስለዚህ ስትመጡ ዩቱብ ብቻ ሰርቼ እለወጣለሁ ብላችሁ ሳይሆን መምጣት ያለባችሁ ዩቱብን እንደ ትርፍ ስራ ቢሆን ብዬ ነው የምመክራችሁ ማለት ነው። ምክንያቱም እኔ ለምሳሌ ከመጣሁ 1 አመት ሆነኛል። ነገር ግን የበፊተኛው ቻናሌ አንድ ጊዜ ከፍለኛል 9,000 ምናምን ብር ማለት ነው። ግን ከስንት ልፋት በኋላ ነው ያንም የከፈለኝ ማለት ነው። ያ ቻናል እንግዲህ ከ2 አመት ከምናምን በላይ ሆኖታል። እስካሁን ግን መልሶ አልከፈለኝም ማለት ነው። እይታው በጣም ስለቀነሰ እና አንዳንድ ጊዜ ምንድነው ቻናላችን ምን ያህል አክቲቭ ነው፣ ምን ያህል ይሰራበታል፣ ምንድነው እንሰራበታለን የሚለውን ነገር ቀርማችሁ ማሰብና እንትን መወሰን አለባችሁ ማለት ነው። ሁለተኛው ቻናሌ ደግሞ እንደምታዩት በቅርብ ጊዜ የከፈትኩት ነው። 5 ወር እንደዛ ፈይቶብኛል ቻናሉን እስካሁን አለበት ድረስ ለማድረስ ነው ሞኔታይዝ ለማድረግ በ5 ወር ውስጥ የተሳካ ስኬት ነው ብዬ አስባለሁ። ጅማሮ ያማረ ነገር መጨረሻውን ደግሞ ፈጣሪ ያውቃል ብዬ አስባለሁኝና ጅማሮ ግን ደስ የሚል ነው። ነገር ግን እስካሁን ድረስ አልከፈለኝም። ለምንድን ነው ያልከፈለኝ? ብዙም እይታ ስለሌለው ማለት ነው። እይታዎቹ ደግሞ ፌክ ስለሆኑ እንትን ስለማያውልኝ በር ስለማይታይ በር ስለሚሰበር በዛ ምክንያት ይመስለኛል እስካሁን ድረስ እንግዲህ ከሁለተኛ ወሬ ነው እስካሁን አልከፈለኝም። ገና ነኝ ማለት ነው። $100 ስላልሞላሁኝ ያ የሆነበት ምክንያት ከምንሰራቸው ስራ ሰዎች ከሚፈልጉት ፍላጎት አንጻር የኛ ቪዲዮ በቃ የወረደ ነው ማለት ነው። ለዛ ነው። ሁለተኛ ደግሞ ዩቱብ ደፋር ይፈልጋል። ደፋር መሆን አለባችሁ፣ ነቄ መሆን አለባችሁ። ሰው ምን ይለኛል ብላችሁ ማለት የለባችሁም። ሁለተኛ ደግሞ እምነታችን የሚገድበን ሰዎች ወይንም በቃ አለ አይደለ አሁን እኔ የሆነ ነገር ለመስራት የሆነ ሰው ጋር እየተላላጥኩኝ ለመምጣት ማንነቴ ብቻ ሳይሆን በቃ ሴትነቴ ብቻ ሳይሆን እምነቴ አይፈቅድም ሀቅ ለማውራት ማለት ነው። እና ያን ነገር የሚገድቡን ነገሮች አሉ። ያንን ድፍረት ያላችሁ ሰዎች መስራት ትችላላችሁ። እንደዚሁም ደግሞ ትዳር የሚባል አለ ለሴቶች አብዛኛውን እንደው አንዳንድ ጊዜ እቃ ለማስተዋወቅ ወይንም እንደዚህ በቃ ከእናንተ ጋር ለመገናኘት ዝም ብሎ የሆነ ቪዲዮ ለመልቀቅ ካልሆነ በስተቀር እኛ ባለ ትዳሮች አብዛኛውን የቤት ኃላፊነት ልጅ ያላቸው ልጅ አሉ ብዙ ነገር አለና የቤት ኃላፊነት ሲኖርባችሁ ጭራሽ ቻናሉን ትረሱታላችሁ ማለት ነው። እና ብቻ ፈተና ነው። ዩቱብን እንደ ትርፍ ስራችሁ እንጂ እንደ ዋና ስራ አድርጋችሁ ንቶሎ ብዬ አልመክራችሁም። ምንም እንኳ ከፈለን ቢሉ ምንም እንኳ ይሄን ያህል ከፈለን ይሄን ያህል እንደዚህ አገኘን ቢሉም እንኳ ስንት ለፍተውና ደክመው ነው። እና እዚህ መታችሁ ኑሯችሁ ምን አይነት ነው? ከአረብ ሀገር ስትመጡ እዚህ ማረፊያችሁ ይመቻል ወይ? የምትኖሩት ከማን ጋር ነው? ህይወታችሁ ምቹ ነው ለፈለጋችሁስ ነገር ለመሆን? ያን ነገር ማጤንና ማሰብ አለባችሁ ነው የምለው እንደኔ ማለት ነው። እና ዩቱብ ይከፍላል አይከፍልም አልላችሁም። በ2 ወር በ3 ወር 20 ሺህ እንደዛ ቢከፍላችሁ ያ ነገር ለሆነ ነገር ነው የሚውልላችሁ እንጂ ስራችሁ አድርጋችሁ ከዋላችሁስ ግን ምንድን ነው በቃ። ስለዚህ አይሆንም። 3 ወር ሙሉ ኪሳራ ናችሁ ማለት ነው። እና አንዳንድ ጊዜ እኔ አሁን ቤት ጠባቂ ስለሆንኩኝ ቤቴን እየጠበኩኝ እግር መንገደን እዚህ በቃ ስለሆነ እንጂ ቁጭ ብዬ አይነፋም በቃ ዩቱብ ማለት ነው። አይነፋም ሀቅ ለማውራት ግን የሚሆነው ደግሞ
ለደፋር ሰዎች እና ለነቄ ሰዎች እንደዚሁም አይዲያ ለሚያመነጩ ሰዎች ዩቱብ ያዋጣል። አይዲያ እያያችሁ ነው አይደለ? እነ ሱመያ እነ ሰኢድ እንደዚሁም እነ ሩታ እና አብርሽ የምንላቸው አይዲያ እያመነጩ አይዲያ አስበውበት ከጓደኞቻቸው ጋራ እየሰሩ የምናያቸው እህቶቻችንና ወንድሞቻችን አሉ። ያ የሆነበት ምክንያት ምንድነው? አይዲያ ግዴታ ያስፈልጋል። ለምሳሌ እኛ አሁን የኛ ጀማዎች አይዲያ የለንም ሀቅ ለማውራት ማለት ነው። አብዛኞቻችን ሴቶች ነን። ሁለተኛ የቤት ኃላፊነት እንደዚህ በቃ ያላገቡትም ከቤተሰቦቻቸው ጋር ምናምን ስለሚያሳልፉ በቃ በዛ ምክንያት ኋላ ቀረነን ማለት ነው። ምክንያቱም አይዲያ እናመጣም። አይዲያ አምጥተን ለመስራት ተከታታይ ነገሮችን መስራት አለብን ብዬ አስባለሁ። ያንን ነገር አስባችሁበት ኢንሻአላህ እንሰራለን ብላችሁ የምትመጡ ሰዎች ትሰሩበታላችሁ፣ ትለወጡበታላችሁ። ዋናው ነገር እናንተ ጠንካራ መሆን አለባችሁ። በእኔ በኩል ግን በቃ ስራችሁ አድርጋችሁ ባትይዙት ዩቲዩብ ነው የምለው እና ጥያቄያችሁ እንደዛ ስለሆነ ስራች ያዋጣል ወይ መተን ዩቲዩብ ስራ ብለን ብንሰራ እናሙላችኋለሁኝ። በቃ እናንተ አስባችሁበትና ወስናችሁ መታችሁ መስራት ትችላላችሁ። ዩቲዩብ እንግዲህ ለሁሉም ሰው አንድ አይደለምና ስለዚህ እኔ ሀሳቤ ይሄን ይመስላል ማለት ነው። ለእናንተ ለጥያቄያችሁ መልስ ግዴታ መመለስ ስላለብኝ በቃ መናገርም ስላለብኝ ነው። አንዳንድ ጊዜ እኛ እዚህ ሆነ ስንሰራ ቢያንስ አልተከፈለሽም ወይም ምናምን ምትሏላችሁ። ሰብስክራይቡን አይታችሁ እንደዛ የሚከፈል ምናምን ይመስላችኋላችሁ፣ ግን አይደለም። ሰብስክራይብ ስለበዛ ራሱ ክፍያ ምናምን የለም ሀቅ ለማውራት ማለት ነው። እና ዋናው ነገር ምን መሰላችሁ? ዋናው ነገር ሰው ጋር ያገናኛችኋል። የሆነ ስራ ብትጀምሩ ስራችሁን ለማስተዋወቅ ከብዙ እህቶችና ከወንድሞች ጋር ያገናኛል በማለት ነው ዩቲዩብን የምንሰራው። ሁለተኛ ደግሞ ይምሯችሁን አንዳንድ ጊዜ ቢዚ ስትሆኑ ያድስላችኋልና አልሐምዱሊላህ አለኩል ያልን እላችኋለሁ ሀባይቦቼ። ለማንኛውም እናንተ ጠንክራችሁ እንሰራለን ብላችሁ ካሰባችሁ ጥሩ ነው። ግን አብዛኞቹ የመዳም ቅመሞች ሀገር ሲመጡ ይጠፋሉ ማለት ነው። አንደኛ በእንትን ላይ መውጣት በቪዲዮ መውጣት የማይፈልጉ አሉ። ሁለተኛ ደግሞ አብረውት የሚኖሩት ሰው ይወስናል ማለት ነው እና አይፈልጉም። ያኔ በቃ ዩቲዩብ አሰሪም እኔ ባሪሽ እስከሆንኩ ድረስ አሰሪም የሚል አለ። ቤተሰቡ እንደዛው የሚል ጫና ይቀርባል ማለት ነው እና በዛ ምክንያቶች ዩቲዩብ የማይሰሩ ቻናላቸውን ወይ አልሸጡስ ወይ እንትን አላሉ ዝም ብለው የቀሩ ደክሞ አረብ ሀገር ደክሞ ግን ቻናላቸውን ከጥቅም ውጭ ያደረጉ ብዙ እህቶችና ወንድሞች አሉ። ከዛ አንጻር ባትደክሙ መጀመሪያ ማሰብ አለባችሁ። የሆነ ነገር እንትን ስትሉ ባል ካላችሁ ባሎቻችሁን ማሳወቅ። እኔ እንደዚህ ልሰራ ነበር እና ትገድፈኛለህ ወይ ብላችሁ ማለት እና ነገ ጧት የሆነ ጫና ሲፈጠርባችሁ ወደ ኋላ እንዳትቀሩ ብዬ ተስፋ አደርጋለሁኝ። አረብ ሀገር ሁናችሁ የመዳም ጩኸት አለ፣ የመዳም ስራ አለ። እዛ ላይ ቻናላችሁን ለማሳደግ ዋጋ ከፍላችሁ ስታወቁ እዚህ ከመጣችሁ በኋላ የምትጥሉት አላችሁና ያ ነገር ደግሞ እናንተ ደክማችሁበታል። ዋጋ አለው ማለት ነው፣ ዋጋ አለው። ስለዚህ አንድ መሸጥ ነው፣ አንድ መስራት ነው እና ጠንክራችሁ ከሰራችሁ ኢንሻአላህ ውጤት ታገኛላችሁ። ይሄን ይመስላል ሀሳቢ ማለት ነው። ሰላማችሁ ወዘት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አብራችሁ ይሁኑ። አበረታቱኝ። አብረን እንቀጥላለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።